ላም ማለት ነው 60 ሺህ ብር ነው 67 ሺህ ብር ነው። እነሱ ጥቅም ስላሉ እናንተ ደግሞ ጥቅም አልባናችሁ። ላም ተይና ሴት በግ እኔ ለልጄ እንደም ከወለደች ብዬ ገዛሉ ብዬ ሐሙስ ዕለት ገበያ እንትን ስንት ብር ነው? ኧረ በፈጠረ ስለዚህ እናንተ ለእናንተ ውድ ነገር አይገባችሁ ነው የምልሽ። ውድ ነገር ለእናንተ አይገባችሁ። እናንተ ቆጣጥኖች ሲጀመር በግ ራሱን ንግስት አድርገን ጌስት ሰርተን ሼር ማድረግ ነው። የምሬ ነው። አንቺ ለአበቴ ብር እኮ እንዳለን የምትወስደው እኔ እኮ አላወራ እኔ በግም ላም እኔ ተሳዳቢዎች በግም ላም አይደላችሁም። እናንተ ቁጫጭን ናችሁ። ተሳዳቢ ስለሆናችሁ ቁጫጭን ናችሁ። ምንም አይደላችሁ። እሱ ወደ እኮ ነው ዘንድሮ ጥቅም አለ። እናንተ ጥቅም አልባዎች ጥቅም አልባ ስለሆናችሁ ነው ልጆቹ እናንተ ማለት እንትን ይሄ ምንድነው? አሁን እኛ ወላይታ ልብስና ሀዲያ ከምባታ ልብስ አለ አይደለም? አሁን ሰኒ የለበሰችው ልብስ የሰበሰባት ልብስ ያ እየዘቀዘቁ ነው። አሁን ደግሞ ይሄንን እነሱ ሰበሰባቶችን ይሄንን ካዩ እግዚአብሔርን በጣም ኃይለኛ ጦርነት ነው የሚወጣው። ዝም ብሎ የሚመጣ ራሱ አሁን አይምሮ የላችሁም እንዴ? ምን ይፈጠር ከኋላ አያዩም እንዴ? ፊት ብቻ ጦን ብሎ ነው የሚያዩት። ለዛ እኮ ነው ማዘ ምን ሆነሽ ነው? ምን ያውቃሉ? ያልተማረ ደደቦች እኮ ነው ከሀገር ሲወጡ ተምሮ አይደለም። ለሰኒ ከፈለጉ ለምን በሬ አያርዱ? ምን አገባቸው? የራሳቸው ብር ነው። እነሱን አላዋጡም፣ እነሱ አላረጉም። ማዛ እኔ ስለ ሰኒም ይሁን ስለማንም አያገባኝም። እኔ ልጆቹ ምነኩ ሰዎች ራሳቸው ባናታቸው ለምን አይተክሉ? እኔ ስለነሱ አያገባኝም። ልጆቹ እንዳይኩ ግን እኔ ምንም ላይ አልገባም። እኔ ያለ ራሴ ልኖርበት ስደት ቦታ አሁን ዱባይ ራሳቸው ህይወት የሚኖሩ ሰዎች አንቺ መቅዲ ፍቅር ታውቂያለሽ? ፍቅር ሀዲያ ልጅቷን ታውቂያለሽ? እናቴ ማን እንደጠቆመ እስር ቤት ናት እያሉ ነው። ኢየሱስ ምን አድርጋ ነው? እኔ ምን አውቃለሁ? ቀልደኛ ናት። ይሄን ደግሞ ባለፈው አያኔን እንደዚህ ሲያደርጉ እኮ መሲ እኮ ነው ያተረፈችው። አው አያኔን እንደዚህ ሲያስጨንቁ መሲ ናት ጥሮታ ያተረፈችው መሲ ናት። አሁን ከማዛ ማለት ነው ኢማራት ያላችሁ ልጆች ከተማሩ ልጆች ናቸው። ሰው አይሳደቡም። ኧረ ቅድም ይሄ ቤኪ ይሄ ዱባይ ቤኪ ስፖርት የሚሰራ ማለት ነው ጥቁር ሹራብ የሚለብስ እሱ ቅድም ላይፍ ላይ ገብቶ እኔ ቁጭ ብዬ እየሰማሁ ነኝ። እናንተ አፍ ስትከፍቱ እዚህ ዱባይ ላይ ሆናችሁ እኔን ምንም ነገር እንዳጠይቁ አፍ ዝግ ነው አላለ። አንቺ ዱባይ እኮ ይጋለ አንኮ ሰው የሚዘቀዘቁ ሰው የሚሳደቡ ሰው ከፍ ላይ የሚያደርጉ ዱባይ ሳይሆን ሌላ ሀገር ሳውዲ እና ምን ቤሩት ምናምን ምን ነው ይባላል ሌላ ሀገር ያላችሁ። አረ ቤሩት አይጠይቁም፣ ሳውዲ አረቢያ አይጠይቁም። እንደሱ አይነት በተለይ የዱባይ ህግማ አፌ ምግብ ለማብላት ተቀመጥ እያልኩ ነኝ እኔ ወለ ቁጣጭኖች ልክልካችሁ ነው የምናገረው። ማርያም ዛሬ ዝም ማለት ዛሬ ጠብቁ። እኛ ብቻ አላውቅም ዛሬ ማለት ነው። እናንተ በግላም አይደላችሁ። በግላም ጥቅም ስላላችሁ እናንተ አይደላችሁ። ታያችሁ ማለት እንዳሰቂያችሁ እናቴ ራስሽን ጠብቂ። ታይ አንቺ ልጆቹ ልትበሉ እኮ ነው ማዛ። ልጆቹ ልትበሉ ነው። ምንድነው በዚህ ልክ የሚቀኑ ልጆቹ ፎቶ ተሸክሙ በእነሱ ለምን ይቀናሉ? እነሱ ከላይ አንቺ ደግሞ አንዳንዶቹ ሃይሚ ባለፈው ቆማ የተነሳችው ፎቶ ቃንቶ እሷ ጎንበስ ያለችው ፈክራት ፋንት እንደሚታይ ሰው አድርገው ደግሞ ለዛን ደግሞ ጽሁፍ አድርገው መነሳት አይችሉም። ለዛ ነው አራዳ አይደለም ፋራ ስለሆናችሁ ከዩኒፎርም ፈጣሪ እኔ ከኔ ጀምሮ ከዩኒፎርም ቢያስወጣኝ እንደሷ ቢያረጋኝ ምኞቴ ነው። አረ እነሱ ምን ያለልሽ እናቴ ደህና ነኝ። ታያችሁ መልስ እንደሰጨች እኔ ደግሞ እንደ ሃይሚ ኑሮ ብኖር እኔ እዚህ ስደት ቦታ ከመዳም
ስኳር ጮጋራዬ በልጅነት ይቃጠላል። አይሚ እኮ 2 ዓመት እዚህ ላይ እያያችሁ ያደገች ልጅ ናት። ማርያምን እያያችሁ ነው ያደገች። ቡርከ እያያችሁ ምን ነው 2 ዓመት በ1 ዓመት ነው እነሱ ያደጉት ሲጀመር። ቅጥል እያላችሁ ቅጥል የእነሱ ወዳጅ ትላላችሁ። የእነሱ ወዳጅ አይደላችሁ እናንተ ደደቦች። ቁጫጭኑላ እየተቃጠላችሁ ትኖራላችሁ። አዳሚ ማለት ነው። እነሱ ያደጉ ይሄዳሉ። ፎቶ ብዘቀዝቅ ምንም ብታደርግ ለእነሱ ኖርማል ነው። አሁን ራሴ ዘግዝቄ ያለው ዛሬ ማርያምን ራሴ ፎቶ ዘግዝቄ ስሜታችሁ ምን እንደሆነ ያያለሁ። ታይ ምን በቃ እንደሚያደርጋችሁ አያለሁ። ታይ እናቴ ታይ 2 ዓመት ሙሉ ሰው አይማርም። እንደ 2 ዓመት ሙሉ ሰው ትዘግዝቃላችሁ። ሰው ከፍ ዝቅ ታደርጋላችሁ። እናንተ ከፍ ያደርጋል ዝቅ ሲታል እነሱ ፈጣሪ ደግሞ ከፍ ያደርጋቸዋል። ንጹህ ልጆች ስለሆኑ ማለት ነው። ውስጣችሁ ንጹህ ናችሁ። ሰው አይነኩም። በራሳቸው አየን የሚሰሩ ምን አባ ነው ያቃጠላችሁ እናንተ እንደ የሰው ልጅ እኮ ሰው ጥሩ ነገር ያስባል። እናንተ እድሜ ልክ የነሱ ድቀት የነሱ ከፍታ ሳይሆን የነሱ ፕሮፋይል ታረጋችሁ ባናታችሁ ተማሩ። እስኪ አንዳንድ ደደባችሁ ለምን አትዘቀዝቁም? ፎቶ አለ ቤቴ ላይ ወንድ ከሆናችሁ ለምን ዘግዝቁ? ምን ይነካቸዋል? እነሱ ልጆች አያሳዝኑም እንደ እናንተ? ወዴ በጣም ነው እንደ መዘግዘቅ የፈለግሽው? ላኪል ዘግዝቅልሽ የምር አምጪ። ኧረ ራሴን እየዘቀዘኩ ላሳይሽ። ቆይ እኔ እንትን ቦዲ አልሰራም። እኔ ዘቀዝቃችኋለሁ፣ እናንተ ላኩልኝ። እኔ ዘቀዝቃችኋለሁ። መዘግዘግ ከፈለኩ ማርያም ዛሬ የአባቴ ቤት የራሴ ፎቶ ዘግዘግ ቁጭ ካልኩት እኔ ሰው አይደለሁ። ገዝተ እሰራለሁ ራሴ ፎቶ ዘግዝቀኝ እንደውም በዘግዘግ እናንተ ቆሻሻ ቦታ አትሄዱ። እስኪ እነዚያ የሚሳደቡት ቆሻሾች ናቸው፣ ጭንቅላት ያለላቸው ናቸው። አትሄዱ እንደነ ቦታ በቃ ታውቂያለሽ። ማዘ ታዘብኩት። አንቺ ማለት ማዛ አመት ሙሉ ታዘብኩት። ምንድነው ጥቅሙ ፎቶ መዘግዘግ? ታዘብኩት። ጸጠርኩት። እንዴ ምን እንደሆነ ማለት ፈለግኩት። ምንድነው ነው ጥቅሙ? በኢየሱስ ታይ በቃ ታይ በእግዚአብሔር እናንተ ያቺ የሆነ ትልቁ ላይ አርጊ በእናትሽ። ትክንክራም የለችም እኮ ሙት አርጋ ከመዳሜ ጋር ቦታ ትሄዳለች እቺ ልጅ። ወይኔ አልመጣችም። የራሴ ስምና የሃይሚ ስም እኮ ማዛ ሞዴሬት ያላችሁ ልጆች ማዛ ትልቁ አርጓት። አይደለም አይወጣልኝም። አሁን ስራ ሊሰራ ነው። ቆይ ማዛ ከማን ጋር ታወሪያለሽ? እኔ ሞት ልታረግ ነው። እኔም ልወጣ ነው። ሲጀምር ልተኛ ነው። ሴትዮ እስከመጣ ድረስ እናቴ ሰውነቴን ወደዚህና ወደዛ ላንከባልል ትንሽ። አሁን እኔ ብቻ ነኝ። ማንም የሚያወራ ሰው የለም። እናንተ ጡልዛዎች አውሩክ በኮሜንት እኔ መልሳለሁ። አዎ ብቻዬ ነኝ። አይኔ ብሩሩ ብሎ እያየ ነው። እናንተ ኮመንት ስትጽፉ እኔ መልሳለሁ። ስትስቁ ደግሞ ስታኮርፉ አኮርፋለሁ። ስትሰድቡኝ ደግሞ ሰድቤ መልሳለሁ። ጻፉ። እየሳቁ ነው እንዴ? አትሳቁ፣ ጻፉ። ብቻዬ ነኝ ካሁን በኋላ አዳሚ። ወይ ጉድ! ለቅሶ ቤት ነው እንዴ? ጌታዊ ትዕግስቱ ስጠኝ። ለቅሶ ቤትም የራሱ ጫጫታ አለ። ናውጡ ሁላሽን ናውጪ ማዚ ዛሬ ገስት የለም እንዴ? ታይ ባክሽ፣ ያ መዳሜ ቂጥ ገስት ልሰራ ነው በኋላ። እሷ ስትመጣ ቀርጬ ከከተማ ስለመጣች ወፍራ ከመጣች ገስት እሰራለሁ። የማንን ያ መዳሜ ነው። ችግር የለም እናቴ፣ ስራ ያስከብራል። እቺ ለምን ወጣ? አዋ እናቴ
ሳምሪ ማለት ነው። አብራለች ማዚ እንዴት ነሽ? ማር አለሁልሽ እናቴ ደህና ነኝ። ማዚ 32 ደረሱ እኮ ዝም በይ ቆይ ሂዱ በኋላ ነው። ለዛ ብዬ ወጣሁኝ፣ ግን በስተው ነው ያገኘኋቸው ሲጀመር። ለምን ተወራ ማለት ነው ይመጣሉ። እኔ እናንተ እኔ የሚፈልገው ማለት ነው የሃይሚ በቃ አይኑን እንቀርጽ። እሺ አይን ብቻ ሸገስት እንስራ። የቀረው እሱ ነበረ። ምንም ሌላ የቀረ እግሯን ቀርጻችኋል። አንድ ጊዜ እኮ ነው ጌታ ማዚ ማለት ነው ቲቲ ቤት ማለት ነው ጥፍሯን የተሰራችውን እየቀረጽን ነው። አትይም ፎቶ ተደርጎ ከታይ መጣችና የብሩኬንም ቅረጹ አላለችም። ከዛ ቲቲ የት አለ አንቺ የብሩኬን እግርና እጁን አለች። እናንተ ሲያባ የምን ታዝቅኛለች በኮመንት ፈሪኮነሽ ልንገርሽማ ማዛ ላምልኮ ፈሪ ናት። አሁን እኔ ሲያወራ ፈርታ እኮ ነው ወጣች። እኔ እኮ መቅዲ ማለት ነው ፊት ለፊት አወራለሁ። ፈሪ አይደለም አይደለም። አሁን የሃይሚ አይኑን ነው የቀረው። አይኑን ብቻ ፊቱን ብቻ ቡዝ አድርገን አንስተን ገዝተን መስራት ነው የቀረው። ምስክሬን ነው ያን ዕለት ቲቲ እንዴት እንዳሳቀችኝ አለ። ታዲያ ብሩኬ አንተ አንስራ ብላ ስትል ጦሽ ብዬ ነው በጣም ነው የምወዳት ቲቲ። ለምዶን አላውቅም፣ ጌታን በጣም ወዳታለሁ። እሷን ከተወዳለች እኮ እኔ ድሮ ማውቃት ነው። ግን ድሮ ማለት ነው እሺ ጥፍሯ ተቀርጿል። አሁን እግሯ ነው የቀረ። እግሯና አይኑ ብቻ ነው የቀረው። ኦኬ እግሯን እኮ አንድ ላይ አድርገን ነው የቀረጽነው። እግሯም እጇንም አንድ ላይ፣ ጥፍሯን እኮ ነው የቀረጽነው። በቃ አንድ አይኑን እንቅረጽ። ሁለት አይኑ ወይ ከንፈሯ ይቀራል። አንቺ ከንፈሯ ለምንድን ነው የምንታየው? አንቺ ከንፈሩ ባልየው እንዳይደፋሽ ከንፈሩ የባለው ብቻ ነው። አንቺ ወዴት እየሄድሽ ነው? እግሬሻለሁ እንዳይገልሽ። ታች ከሰማሽ ባናትሽ ነው የሚያስተክልሽ። አንቺ እቺ ማለት ነው። አልሰማሽም እንዴ? አሁን ለታ ቪዲዮ ላይ አቡታጀራ ላይ ምንድነው ጥሏት ሄዶ ነው ምንድነው ብሩክ እንዳይገልህ ብሎታል አሉ። አንቺ ብሩክ እንዳይገልሽ ነግሬሻለሁ። አዎ አንዱ እሷ አጠገብ ስመጣ አንተ የብሩኬ ሚስት ናት ብሩኬ እንዳይገልሽ ስል ሞተር ይዞ ሮጣ አለ እኮ። አሁን አንቺም እንዳይገልሽ ከንፈሯ ላይ ምን አለሽ? አንቺ ምን ንገሩት። እንደው ላይ ምንድነው ያስረጠሽ? ወደ ከንፈር ያስረጠሽ ኧረ ቆይ አንቺ እኔ ለሃይሚ እኔ ደስ የሚለኝ ማለት ነው ከንፈሯና አፍንጫዋ። ማዚም ደገመች። ኧረ አድርስ ሶሪ እኔ ስለምወድ ነው ያልኩት። እኔ ልደታ ልጅ ነይ ግቢ ወንደ ነይ ግቢ ናፍቀሽኛል። እኔማ ይሄንን ለብሩኬ ማድረስ አለብኝ። ማዛና ኤች ችግር አለባቸው ከልጅቷ ማለት ነው። ብሩኬ አሁን የኔ ከንፈርና የሃይሚ ከንፈር ቼክ ሳረግ የለም የራሴ ሩዝ የበላ ከንፈር እራሱ ኦሆ ሙሽኪል